አንድ ሰባኪ ሰማሁት I'm sorry እንስል ነብይ ነው አሉ ደሞ እኔ ይባገኝ ገርፌ መንገድ ላይ የጎተቱ ገለዋለሁ አለ I was like what the heck do you think እኔ አሁን ትልቁ ኃጢያት ነው ብሎ በነገራችን የሱን እንጂ እሱ ነው የጌውን አይደለም እንዲ ደፋር ያረጋው መድረክ ላይ እንዲናገር ያደረገው ነገር የባህሉ ተቆርቋሪ ስለሆነ እንጂ እግዚአብሔር አይደለም How can in the church you talking about to kill a gay Are you serious በነገራችን ላይ ጌይ ስለሆንክ ስላልሆንክ አይደለም ሲኦል መገባው ኢየሱስን ስላልተቀበልክ እንጂ እኛ ፋይት የምናደርገው ኢየሱስ ጋር እንጂ ካልቸራቸው ላይ አይደለም እንጂ እኛም ዲሞናይዝድ የሆነ ካልቸር አለ so ምን ቆመው ለእግዚአብሔር ቃል he is not in the plan of God ኢየሱስ ተዚላችኋል ተፋቱ ብሏል አለ ሙሴ የፍቺ ወረቀቷን ሰጣት ብሏል አለ ናያቸውና ከመጀመሪያው እንደዚህ አልተጻፈም ከመኑ ሙሴ ያለበትን ምክንያት ሲናገር ወንዱ ራይት አለው ጥላለ በመካከላቸው ስለዚህ መላየት አለባቸው በመጀመሪያ ደረጃ ህጉን የሰጠው አሁን ይሄም ጠያቂው ራሱ ኢየሱስ ነው አንስቶ ሙሴ ብሎ አላቸው መተው ሊፈትኑት እንደዚህ ያሉ ስማ ኢየሱስ አሉት አቤት አንድ ነገር እኮ ብሏል ሙሴ ምንድነው የፍቺ ወረቀቷን ይስጣት ይላል አያቸውና በመጀመሪያ ደረጃ በዝሙት ካልሆነ በቀር መፋታት አይቻልም የተፈታቸውን የሚያገባ ያመነዘራ ምናምን ብሎ ከመለሰል በኋላ እሱን አይደለም አሁን ጥያቄ ያዘው እሱ ጋር ብሎ እኔ ወደው ጌታ ከመጀመሪያ እንዲህ አልነበር ከመጀመሪያ እንዲህ አልነበረም you see fight የምናደርገው ከመጀመሪያ ፕላን ውስጥ አለ የለም ወይ አሜን በሉ ዲዛይኑ አለ ወይ ነው there is the in the scripture ለመቆም ለመሟገት ማንንም ፍጥረት መቆም ያለበት ስክሪፕቸር ላይ ኦሪጂናል ደፕታንት አሜን በለኝ እግዚአብሔር ቃል የታመነው የእግዚአብሔር ቃል ውስጥ የለም እሲ ልፈልገው ነው የሚባለው እሲ አለ ወይ ስክሪፕቸር ውስጥ የለም we sorry ከዛ እግዚአብሔር ላይ ይቆማል ማለት ምን ይላል ሰማይና ምድር ቢያልፍ ይቀለኛል የተናገርኩት ቃል ከሚያል ሰው ፋይት የሚያደርገው ልዑል እግዚአብሔር ራሱ ለዚህ ነው ሁሉ ጊዜ የምላችሁ በሆነ ኃጢያት ከደከማችሁ ኃጢያቱን እመኑ እንጂ ኤክስኪውዝ የእግዚአብሔርን ቃል አታርጉ if the scripture say no I'm tired በል አሜን በሉ ማለት እኛ እንሳሳታለን the scripture he can't ይሄ እግዚአብሔርን መሳደብ ነው ደከመኝና ሮንግነኝና to find the script ግሪኩ እንዲላል ትለኛል ግሪክ አስረው ይግረፉ ግሪኩ ይሩ ላንተ I'm wrong አረም ይባል እግዚአብሔር እውነተኛ ይሁን በጌታ አሜን በሉ ከልቤ ነው የምላችሁ one thing I hate in my look I don't want to hear it የሰው ልጅ ደካማ ነው ስክሪፕቸር ላይ እንቆማለን ስክሪፕቸር ነው እሱ ጋር ስትሄዱ እግዚአብሔር ራሱ አብሯችሁ ወክ ያደርጋል you right my son እግዚአብሔር ለቃሉ የታመነ ለኛ አይደለም ለቃሉ ለዚህ ነው አሁን ስለ መቅደስ ሳወራላችሁ እግዚአብሔር መቅደሱን ሲሰራ አስቀድሞ ዲዛይን ውስጥ አለ የሰው ልጅ ነው የእግዚአብሔር እና ድንኳኑ ለምን ሰራ ሲል እና ድንኳኑ እንዴት አይነት ዲዛይን የሰራው ብለ መጠየቅ ነው ሶስት ክፍል አድርጎ ሰራው ለምን ሰራው ሰውን ያያየ he see mankind has a three part of his life ምን አለው ቅድስተ ቅዱሳን ቅድስ እና አደባባይ ብሎ ሲላቸው እስራኤል አይገባም እንዴ በየትኛው ሂሳብ ነው እስራኤል የሰው ልጅ የእግዚአብሔር ማነሪያ ነው ብሎ ሊያምን የሚችለው ያውን ይከን how እንዴት ተደርጎ አንዲ እግዚአብሔር ፕሮግራም ነው ብትላቸው በድንጋይ ነው የሚያግሯቸው ለምን ያኛው ፊዚካል ያለው መቅደስ እንኳን በድፍረት አይገባበት ካህኑ
በተለይ ሊቀ ካህኑ በዓመት አንዴ ያው እግሩ በሰንሰለት ታስሮ ድንገት ሊቀር ይችላል ተብሎ እንዲህ ነው የሚገባው። ራሱ ሲገባ አይደል አዶናይ ውስጥ አለ፣ ያህዌ አለ፣ ሰማይና ምድርን የፈጠረው እግዚአብሔር አለ። ስለዚህ በመንቀጥቀጥ ነው የሚገቡትና እዛ ጋር መጥቶ ወይ እዚህ እኮ አልኖርም ምኖረው እናንተ ውስጥ ነው፣ እኔም አላምነው አይደል ሆነ። ኢየሱስ አደረገው፣ ወይ ኢየሱስ አደረገው። ተንቀጥቅጦ የሚገባበትን መቅደስ መልሶ እኛን አለ። እኛ እኮ ታውቃላችሁ ምንም አይመስለንም። አሁን የእግዚአብሔር መቅደስ ነው ምናምን ስንባል ምንም we don't care because the physical the temple of God ምን እንደሚመስል አይዲያውም ስለሌለን እስራኤል ብንነግራችሁ this is mind ለኛ ነው የቀለለው። ለነገሩ ቸርች እንኳን ቀሎብናል። መቅደስ ሲባል እስራኤል ይገባዋል። ሰው መቅደስ ሆነ። ሰው ውስጥ እግዚአብሔር ገባ። ልዑል ሰውን ማደሪያ አደረገ። ምክንያቱም እኛ ሚቀለን ማደሪያ አደረገ የሚለው እንጂ የሚያድረውን አካል ስለማናቀው ነው ምንም የማይመስለን አይደል? እንዲህ አሁን እንደዚህ የነደድን ትራምፕ ቢገባ ሁላችሁም አባታችን ሆይ በዋይት ሃውስ የምትኖር ስምህ ይቀደስ፣ ፈቃድ በዲቪ እንደነበረ መለስ አድርግልን ምናምን ብለን ወዲያው ጸሎታችንን እናዞራለን። because we know the Trump authority ስልጣኑን ስለምናውቅ አንድን አካል የምናከብረው እሱ ያለውን ስልጣን ያህል። ስለዚህ ያላወቅነው ልዑልን ነው ማለት ነው። ቢኒ የእግዚአብሔር ቤተ መቅደስ እንኳን ልንቀጠቀጥ ፈገግም ማለት አስባችሁ ታውቃላችሁ? የምትሰድቡት ሰው፣ የምታሙት ሰው፣ የምገላመጡት ሰው መቅደስ እንደሆነ አይንህን ማየት አልፈልግም ብለን የምንለው ሰው መቅደስ እንደሆነ ታውቃላችሁ? the living God እንደሚኖርበት ታውቃላችሁ? ሳያት ያስጠላኛል ያንገፈግፈኛል መትያት ሴት እሷ የእግዚአብሔር መቅደስ እንደሆነች ታውቃለች ማለት እሱን ከማየው በሞት ይሻለኛል ምንላቸው ቅዱሳን የእግዚአብሔር ማደሪያ እንደሆኑ ታውቃላችሁ? ለነገሩ የእግዚአብሔር ማደሪያነትን ማወቅ የሚጀምረው ከራስ እንጂ ከጎረቤት አይደለም። አገኛችሁ? አይዞ ችግር የለም አይዞ it's okay it's okay ሐሳባችሁን ብቻ ሰጡ። አያችሁ ሰው እኔ አንድ ሰው ቫልዩ መሰጠው ለኔ ቫልዩ ልክን አታውቅም ስትሉት እኮ ልካችሁን ስለማታውቁ ደደብ ስትሉ አለላችሁ። ድንጋይ ራስ ካልክ ማሰብ አቅቷል ማለት ነው። ማሰብ ከቻልክ ሰው ድንጋይ ራስ ማለት አትችልም። you know the value ማለት ሁልጊዜ እዛ ጋር ነው ያለ። ቱሲ መቅደስን እንዲያከብሩ አስቀድሞ መቅደስ ሰራ። በጌታ አሜን በሉ። አስቀድሞ he created the temple ዛዮን ውስጥ ስርዓቱን ኤክስትሪምሊ ዋጋ ሲሰጠው በቀን 250,000 እንስሳዎች ይታረዱ ነበር። ስለሚከበር መቅደሱ ለማሞቅ አይደለም የሚመጡት፣ እግዚአብሔርን ሊያዩት ነው። ለመቅደሱ ዋጋ ሰጥተው አይደለም ለሚኖርበት። መቅደሱ ዋጋ ያለው ከሚገባበት አካል አንፃር ነው። በጌታ አሜን። እያገደገዱ ምንድነው ማደግደግ አይደለ? ያደገደጉ መቅደሱ ጋር ያከበሩ ካህናቶች ጻጥ ነው የሚሉት። ይው የእንትን ይመጣል እንደዚህ ድራፕ አይወድቅ እዛ ቦታ እንዲህ ድራፕ አይወድቅ። they know ፊር አይደለም። ዘጸአት ጸሐፊ ሲነግረን ምንድነው ያለ በዕብራዊ ያለ ሲተረጉመው ተራራው እግዚአብሔር የወረደበት የሚነካው እንኳን ተወግሮ ይሙት ይላል
ዕብራውያን ምዕራፍ 12 የሚነካውና ሰማው የሚያስፈራ ነበረ። ሙሴ እኔ እንኳን አለ ሙሴ ምክንያቱም እግዚአብሔር ስለማይለመድ ተራራ ላይ 40 ቀን ስላወራው አትፈራው ማለት አይደለም። በነገራችን ላይ እግዚአብሔር የማትላመደው እሳት ነው። ስለዚህ ተራራ ላይ 40 ቀን አሳልፈናልና ብሉ እንትን ማለት አይችልም፣ ሊደፍረው አይችልም። ተራራው ውስጥ ገብቶ ያወራው እግዚአብሔር ከተራራው ሲወጣ አሁንም ያንቀጠቅጠዋል። ገብቷል ማለት ውስጥ ገብቶ እኮ አናግሮታል። like just you go to the office ማለት እንደዚህ ገብታ አናግረ ስትወጣ መንቀጥቀጥ እንዴ ብሮ ገብታ አልነበር ስለፈቀደልኝ ማለት እዚህ ኦፊስ ውስጥ ገብቼ እንዳወራ ስለፈቀደልኝ እንጂ ስለቀለለ አይደለም ራሱን አክሰሰብል ስላደረገልኝ ነው። በጌታ ነው ራሱ ምን ስላደረገልኝ እሺ በአሜን አክሰሰብል ስላደረገልኝ ምን አድርጎ ነው አክሰሰብል ያደረገለት? ምን ላድርግለት ሲለው አይ ዘንድ ፈልጋለሁ አለ። ክብርህን ማየት ፈልጋለሁ ሲል ሙሴ እኔን አይቶ ማንም ሰው በህይወት ግን አንድ ነገር አደረገ። እኔ ጋር አክሰስ አለ የምታይበትን አክሰስ እሰጥሃለሁ አሉም ሲለው ሰንጣቃ አለት እኔ ጋር አለ አለው። ኢየሱስ ወዳል እና እዛ ውስጥ ከተህና ፊቴን አታይም ጀርባህን ታያለህ። ምንን አይሰማም? ምንን አይሰማም? ጮክ በሉና አለቃችሁም ጮክ በሉ። ምንን እንዴ እኔ ምለው የእግዚአብሔር ጀርባና ፊት ይለያያል እንዴ? ሰው ማለት ጀርባው እና ፊቱ ይለያያል እንዴ? ጀርባውን እያወራ ያለው ሊመጣ ያለውን ኢየሱስን ነው። ኢየሱስን ማየት ይቻላል፣ አብን ማየት ግን አይቻልም። ከጀርባ ሊመጣ ያለው ከኋላ ሊመጣ ያለው መሲህ after 4000 years back እሱን ታየዋለህ። ጀርባዬ ታየዋለህ፣ ፊቴን ማየት አችልም። ይሄኛው በብርሃን የተሞላ ነው። ያ ግን ሰው ውስጥ ገብቶ የሚመጣ ያ በረት ውስጥ የሚወለድ ነው። ያ በረት ውስጥ ስለሚወለድ እንኳን እናንተ እንስሳ ሊነካው ይችላል፣ እንኳን እናንተ ማንም አክሰስ ሊያደርገው ይችላል። በረት ውስጥ የሚወለድ ለእረኞች አክሰሰብል የሆነ ለጠቢባን አክሰሰብል የሆነ እስቲ አሜን በሉ። ለመጀመሪያ ጊዜ ነው ታውቃላችሁ በረት ውስጥ ሁለት ፍጥረቶች የተገናኙት፣ እረኛና ጠቢባን፣ ሳይንቲስቶችና እረኞችን አንድ በረት ውስጥ አገናኙ። ሆኖ አያውቅም። ዓለም ከተፈጠረ ጀምሮ ሁለት ማህበረሰቦች ሊገናኙ አይችሉም። ይሄ እረኛ ተብሎ የሚሰደብ ይሄኛው ደግሞ ጠቢብ ተብሎ የሚከበረው ልቀላቅለው አለ ኢየሱስ። እንቀላቀለው ደግሞ ሞቼ ብቻ አይደለም ተወልጄ ብሎ ሁለቱን ጎትቶ አፈልጉ አመጣቸውና ቆቆቆ የቀረኛል ብሎ መልአክንም አመጣው። መላእክቶች ከሰማይ እረኞች መሐይም ያልተማረ የተማረ ጠቢብ አንድ ቦታ ተገናኘ። ትኩረቱን የሳበው ብላቴናው ብቻ ነው እንጂ አልተሿሿውም። እዚህ ጋር አንተ እንዴት ነው የጥፍር ሳይንስ የተመራመርከው በዚህ ዘመን የሚል እረኞቹ ምንም ኢምፕረስ አላደረጋቸውም። እነዛም ደግሞ ዋው እረኞች እንዴት ነው በግ መጠበቅ ለነገሩ አይባልም፣ በገራሱ ነው የሚጠየቅም የላቸውም። ግን አንድ ነገር ሊጠየቁ ይችላሉ። እንዴት ብትወደዱ ነው እዚህ የተገኛችሁት? ምን አይነት ቫልዩ ቢኖራችሁ ነው? በቤቴል የተወለደው ንጉስ አትራክት ያደረገው 3 ክፍል ነው። መላእክት፣ እረኛ እና ሳይንቲስቶችን አገናኘ። እዚህ ጋር ነው አሁን በጣም ዲቪዥንን የሚፈጠር በጣም ትልቅ ነገር ልንገራችሁ። ስሙ እዚህ ጋር ስወደው ኮኒ ስሙኛ ብላቴናው ቢነሳ ከዛ መካከል ዞር ብሎ ሳይንቲስቶቹ ሲያዩዋቸው ምን አባክ ለሰራ ነው የመጣው ነው እረኞች how dare you የረሳነው ነገር እንዴት በረት ተገኘው ብሎ መጠየቅ ይጀምራል።
እንደ አንዳንዶቻችሁ ቸርች ስትሄዱ እኔ እኮ ክላሴ አይደለም እዚህ ቸርች ማምጣት you know what I'm saying እንደምትሉት ማለት ነው። ሳይንቲስቱ መጣ፣ ምኑ መጣ? እረኛው መጣ፣ መላእክቶች መጡ። አንድ ድል ያለ ብርሃን በራ እዛ ጋርና ለመጀመሪያ ጊዜ ከርቤ፣ ዕጣን፣ ወርቅ የተገኘበት የሚገኝበት ቦታ ሮንግ ቦታ ነው። አያችሁ፣ መቅደስንም ዋጋ የሰጠው በረትንም ዋጋ የተሰጠው የተገኘው ጌታ የበረትን ሽታ ቀይር። እንወዳለን። ጆሮአችን ይበሳል። ዘመናችን ላንተ ባሪያ ይሆን። መንፈስ፣ ነፍስ፣ ስጋችን ሁሉ ላንተ ይገዛ። ውበትህ በጣም ማርኮናል። ሰው እየሰማችሁኝ ነው? ሰው መቅደሱ በወርቅም በመሰራቱ አይደለም ዋጋ ያለው፣ በረቱ እንስሳዎች ስለሚወለዱበት አይደለም። ሁለቱንም የቀየረው ንጉሱ ነው። አል ኮምፕሊትሊ ታውቃላችሁ፣ የመቅደሱ የተሰራበት ወርቅ የአንድ አገር ኢኮኖሚን ይቀይራል። ከውስጥም ከውጭም የተለበጠ ወርቅ ነው የተሰራው። ሄሎ በረቱስ ምንም ኢንቨስት ያልተደረገበት ከጓዶ እንጨት አርገ ሰው ሁለቱንም ኢንቨስት የተደረገበትና ያልተደረገበትን ዋጋ የሰጠው አታኩ በረሽና ደስ። ለዚህ እኮ ነው የምላችሁ ሶማሌው እንኳን አማራ፣ ጉራጌም እንኳን ትግሬ ዋጋ የሚሰጥ የተወለደው እንጂ አሁን we are so good በጣም እኮ ነው ቸርች ውስጥ መጣን ስለ ብሔር ስንነጋገር ያሳፈራል። ለዚህ ነው የምላችሁ እነዛ ሳይንቲስቶች መተው እዛ ቦታ ጠቢባን የተባሉ ኢየሱስ ባይኖር እረኞች ጋር ምን ሊያወሩ እንደሚችሉ አስባችሁ ማለት ኮምፕሊትሊ እነዚህ በግ ይጠራሉ፣ እነዛ ኮከብ ይጠራሉ ማለት የማይገናኝ ማን እንዳረገ ይሲ ይውላችሁ። ቸርች ስትመጡ ኢየሱስን ይዩ። ብላቴናው ከተነሳ እንጋደላለን። ማይምቱት ሰው ይበዛል፣ ድንጋይ ራስ ምትሉት ሰው ይበዛል፣ ምሰድቡት ሰው ይበዛል፣ ምታመልኩትም ሰው ይበዛል አይደል? እንትና ቢል ማን እረኞቹና ጠቢባን ቢገናኙ እርግጠኛ ነኝ ያመልኳቸዋል። ወጋየሁኝ እኔ ወጋየሁ እንደ ሰው የሚሉት ለእንትኖቹ ነው፣ ለጠቢባኑ ዞር ብሎ እግዚአብሔር እኮ እንትን ዋጋ ከፍ አደረገው። ከምን ጋር አገናኘኝ? ብላቴናው ስትይዝ ግን ለማንም አታሸረግደ። ጭራ የለም። አሜን በለስ። እኔ ጭራ ያላቸው ሰዎች ሲያናዱኝ የሆነ ነገር ባዩቁት የሚሉ ጭራ ካለ ለኢየሱስ እሺ አሜን በሉ። እኔ አገልጋይ ሲያረው ብራም ይላል። ሲወጣ ደግሞ አይተዋል እንዴት እንደሚግረወር። አሁን እሱ አገልጋይ ነው ምናምን ታው ራስን ቢ ዮርሰልፍ። ጭራን ቁረጠው። አሜን እሺ አሜን በሉ። ቀንደንም ቁረጠው። ድመቱን ገዛ። ክብር ለኢየሱስ። ኢስ ቢዩቲፉል አይደለ? እንትኑና የቀየረው መቅደስና በረት ዋጋቸው የገባበት ዋጋችንን የሰቀለው እሱ ነው። እሺ ዋጋዬን ኢየሱስ ነው በሉ። ተምኖልኛል በሉ። አሁን ገባችሁ አይደል? እግዚአብሔር ታቦቱን ፈልጎት አይደለም የፈለገው ማንን ነው? ሰው ነው። ግን የሚገርመው ከሰው በፊት ታቦት ውስጥ ነው የኖረው። ለማይከርምበት ለምን ገባ?
ዋጋውን እንድታውቁ። ምክንያቱም መቅደሱን ሲሰራው ዲዛይኑን የሰጠው እግዚአብሔር ነው አይደል? ዝም ብሎ እግዚአብሔር የሰው ቤት ዘው አላለም። በተራራው እንደተገለጠልህ ቤቱን ለመስራት ተጠንቀቃለሁ። ቤት እንደተገለጠልህ ብሉ ፕሪንቱን የሰጠው የት ነው? ተራራው ለእግዚአብሔር ተገልጦ የምሰራልኝ ቤት ርዝመቱ፣ ስፋቱ፣ የሚለበሰው ኤቭሪ ነገሮች ዲዛይን የሰጠው ማን ነው? ራሱ እግዚአብሔር ነው። ይታያችኋል? ለካ ዲዛይን የተደረገው ሰው ነው። እንኳንና የሚኖርበትን ቀርቶ አርፎ የሚወጣበትን ዲዛይን ያወጣው እሱ ነው። የሚያልፍበትን መንገድ ዲዛይን። ንጉሥ እኮ ነው እግዚአብሔር። እስቲ ጮክ ብላችሁ አንተ የከበርክ ነህ በሉት። በሉት እስቲ በጌታ በሉት እስቲ። ሃሌሉያ ሃሌሉያ። እንዲህ የሚያልፍበትን የሚኖርበትን አይደለም፣ የሚያልፍበትን መቅደስ በዲዛይን ያሰራ። የሚያልፍበት አልፎበት ሊሄድ የእስራኤልን ኢኮኖሚ ቀይራ ሊኖርበት ከፈለገን አያገባውም። እሱ የከበረ ነው። የከበረ ነው። ጮክ ብላችሁ የከበረ ነው በሉት። እንኳንና መቅደሱ የካህናቶቹ እዚህ ላይ አልማዝ ነው የሚያደርጉት። ሽቷቸው የተለየ ነው። እንኳን እግዚአብሔር ቀርቶ የሚያሸረጉዱለት የከበሩ ናቸው። የሚያደርጉት ልብስ ራሱ የሚቀቡት ሽቶ እሱ ዲዛይን ያደረገ። እኔ ጋር ነው የምትመጡት ይላል። እኔ ጋር ስለምትመጡ እኔ ላውጣላችሁ። እግዚአብሔር የሚረካው በራሱ ብቻ ነው። ልክ የለው። የፈለገ አምልኳችንና አገልግሎታችን እግዚአብሔር ኢምፕረስ ያደረገው። ለዚህ እኮ ነው እግዚአብሔር ባለፈው ሰንበዴ ሲያገለግለን ነበረ። እኔ ልብስ ቲሸርት ወዳለሁ። ኦኬ የእውነቴን ነው። እዚህ አስጨነቃችሁ ሸሚዝ ያረኩ ቲሸርት እንደዚህ ደስ ይለኛል፣ ፈታ ማለት ነው። ልብስ ግዛልኝ ብዬ ስልህ ሄደ ትልቅ ሌዘር የሲሲሊያንስ ማፊያ ይመስል ማለት ነው። ትልቅ ቡትስ ምናምን አድርገህ ብትመጣ የገዛው በጣም ኤክስፔንሲቭ ሊሆን ይችላል። ግን ሰገግና ዋው you spend a lot of money. Okay? ቲሸርት ብዬ ካልኩ ዋጋውን ሳይሆን ሞዶን ነው የምፈልገው። ሰው ደስታው ያለው በሚፈልገው ነገር። እግዚአብሔርስ ለእግዚአብሔር የከበረው ነገር የሚፈልገው ነው እንጂ ዋጋ የከፈልንለትን ነገር አይደለም። እግዚአብሔር በጣም ጆይፉል የሚያደርገው በጣም ሲምፕል። አሁን ለነገራችሁ ብዙ ጊዜ የተፈተንኩበት ነው። ባይ ኔቸር እኔ ድራይቪንግ ይሄ ምድር የሚባለው የሆነ ነገር ማድረግ ወዳለሁ። የሆነ I want to just ምንም ብቻ ማድረግ ወዳለሁ እና ቸርች ውስጥ ለመጀመሪያ ጊዜ ስመጣ ጌታ አርፈህ ቁጭ በላለኝ ማለት ነው። እና እግዚአብሔር ሆይ መስበክ እችላለሁ፣ ማስተማር እችላለሁ፣ መዘመር እችላለሁ። መዘመር አልችልም፣ ብቻ እችላለሁ። ብቻ ትንሽ 1 6 7 8 9 10 ብቻ አለኝ። ስገባ ቤት የመጀመሪያ እግዚአብሔር ይለኝ አትበጥበጥ፣ አርፈህ ቁጭ በል። እግዚአብሔር የሚደሰተው በምንሰማው ነገር እንጂ በመናገለግለው አይደል። በራሱ ነው የሚደሰተው ምላችሁ ለዚህ ነው። እሺ በራሱ ነው ደስ የሚለው። ክብር ለኢየሱስ ይሁን። አይዞህ ምን ክብር ለኢየሱስ ይሁን። አሜን። በራሱ ነው የሚደሰተው። እሺ በራሱ ነው የሚደሰተው። ስለዚህ ዋጋ ስፔንድ ሲላችሁ እናንተ ቁጭ ብላችሁ አሁን እንትን አስባችኋል። 10 ስጥ ውስጥ ባል የዚህ 10% አሁን ምን ያደርግላችሁ ትችዋለሽ። የሚለካው በሚፈልገው እንጂ በመንፈልገው እሺ በሚፈልገው ነው በሉ። ኦኬ
መቅደሱን ዲዛይን ሲያስደርግ የሚፈልገው ዋጋውን ሳይሆን ፍላጎቱን። በጣም የሚገርም ነገር ነግራቸዋለሁ። መቅደሱ ነገ የሚፈርስ ከሆነ አልማዝ ዛሬ ለምን ያዛል? ወርቅ ለምን ያዛል? እላው ለምን በወርቅ በአልማዝ ስሩልኝ አለ? አልገባችሁ? እንዴት እንዳልገባችሁ ልንገራችሁ። እና እናንተ እዛ ጋር ቁጭ ብላችሁ እስራኤላዊ ብትሆኑ ኢኮኖሚያችን እየተመታ ነው፣ እግዚአብሔር ሆይ አንተ ወርቅ ዳልማዝ ምናምን ትላለህ ብሎ በዓለም ላይ መቅደሱ ሲሰራ ሰለሞን የሰራበት መቅደስ ከምድር ዳር ድረስ ነው ዝግባ ያስመጣው። ማለት the most expensive spending ያደረገው መቅደሱ ላይ የተደረገው ወጪ ማለት ነው። በዓለም ላይ ያሉ the highest technology በዛ ጊዜ ነበር ሁሉ ተሳትፈውበታል። ለምንድን ነው ኤክስፔንስ ያደረገው? እዛ ጋር ሂሳብ ሰርተ እምቢ ብለን ብንሆን ኖሮ እሱም ሂሳብ ሰርቶ ልጁን ያስቀረው ነበር። የመቅደሱ ላይ ስፔንድ የተደረገው በጣም ውድ ነገር ውድ ልጁን ስለሚሰጥ ለኛ የመጨረሻው ውዱ ነገር ዳይመንዱ ነው። ለሱ የመጨረሻው ውዱ ነገር ልጁ ነው። መቅደሱ በከበረ ነገር እንዲሰራ የፈለገበት ዋና ዓላማ የከበረ ልጁ ይመጣል ከፍ ያለ እግዚአብሔር ሁሉን ነገር እኛ ጋር ሲመጣ ሲሰጠን ከራሱና ከልጁ አንፃር ነው የሚያየው። አሁን ገባችሁ? ለምሳሌ ትንሽ ቻሌንጅ እንደራረግ። ቸርች ለመምጣት ሲከብዳችሁ እናንተ የምትሉት ዋጋ እየከፈላችሁ እንደሆነ ነው የምታስቡት። ባይብል ስተዲ ሲባል፣ ፌሎሺፕ ሲባል፣ አገልግሎት ሲባል you think you are sacrificing። ያልገባችሁ ነገር ግን የከበረውን መንፈስ ነው የሰጣችሁ እንድታገለግሉ። እሱ የሚለው ዋጋ አልከፈልክም፣ የከፈልኩት እኔ ነኝ። ምክንያቱም የምታገለግለው በኃይልና በብርታት አይደል፣ በከበረው መንፈስ ነው። ከመንፈሱ አንፃር ካየን ዋጋ እየከፈልን አይደለም፣ አቬለብል እየሆነለት እንጂ። ምክንያቱም በራሳችን ማገልገል አንችል። ማናየው ዓለም አለ መንፈስ ቅዱስ። እሱም ሰናይ ዋጋ እየከፈልን አይደለም። ምን እያለን ነው? ጌታ ሆይ አም ሂር እያለ በጌታ አሜን በሉ። ምን እያለ ነው? ጌታ እንሆኝ፣ እስቲ እንሆኝ በሉ። ሰው በጣም ዋጋ በከፈላችሁ ቁጥር ጌታዬው እየቀረብኩ ነው የሚባለው። እየከፈልኩ ነው አይባልም። ሎርድ እንሆኝ እንሆኝ። አሁን ከሌሊት ተነስታችሁ በእንቅልፋችሁ ስትሉ ምን እያላችሁት ነው? እንሆኝ አም available Lord I'm surrender እያላችሁት ጌታ። ያንን ባረጋችሁ ቁጥር ጌታ እሺ ነው የሚለው አይደለ? ማንን ልላክ ማን ይሄድልኛል ብሎ ሲል ኢሳይያስ ተነስቶ ምንድን ነው ያለው? እኔ አለው ያ ሁሉ ሕዝብ እያለም ሁል ጊዜ ራስን ለአገልግሎት ማዘጋጀት ዋጋ መክፈል አም ሂር እያላችሁት እስቲ አሜን በሏል። ጌታው እያላችሁት ነው ያለው። እዚህ መጽሐፍ ቅዱስ ጢሞቴዎስ ላይ ይላል ማንም ራሱን ከነዚህ ነገር ሁሉ ቢያነጻ ለጌታ የሚጠቅም የከበረ ዕቃ ይሆናል ይላል። አያችሁ፣ ራሳችንን ለይተን የምናቀርብለት እኛ ነን፣ እሱ አያቀርበንም። the new testament we are the one the priest እኛ ነን ካህናቶቹ። ምን እያልከ ነው አሊ ብትሉ፣ በብሉይ ኪዳን ያሉ ካህናቶች እነሱ ነው በግ የሚያቀርቡት። አሁን በጎቹም ካህኑም እኛ ነን። ሮሜ ምዕራፍ 12 ነው እንደሚለው ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ እንጂ ያቅርቧችሁ አይልም። ለምን? አንደኛ ጢሞቴዎስ ምንድነው ጴጥሮስ ላይ ምንድነው የሚለው? እናንተ የካህናት መንግስት ናችሁ ይላል። አሃ እኔው ካህን ነኝ፣ እኔው አቅራቢ ነኝ፣ እኔው በግ ነኝ። እኛ የእግዚአብሔር በጎች ነን፣ እኛ የእግዚአብሔር ካህናቶች ነን። እኛውንን የምናቀርብለት ፓስተር የለንም ማለት ነው። በሕያው መስዋዕት አድርጌ የማቀርበው እኔው ነኝ። መስዋዕቱስ እኔው ነኝ፣ የማቀርበውስ እኔው ነኝ። ብልቶቼ
ነገሮች ይሄ ነው። ለዚህ ነው ይሄኛው አገልግሎት የከበረ የሚሆነው። አንተ አሜን በለኝ እስቲ። ይሄ the New Testament ministry is the most glorious ነው ይለዋል። ምክንያቱም ያኛው ያቀርባሉ፣ እኛ እንቀርባለን። the most glorious ministry is the New Testament. To present ourselves, to present ራሳችንን እዚህ ደሞስ ዋጋ ስትከፍሉ እየከፈላችሁ አይደለም። እነሆኝ ጌታ ሆይ ጌታ ፊት ነው ብላችሁ እየነዳው ስመጣ እያልኩ ይሄው ጌታ ሆይ here I am Lord እነሆኝ። የመቅደሱ ዋጋ የከበረ የሆነው መቅደሱን የሚሰራው አካል የከበረ ስለሆነ እስካሁን እስከ ትምህርት ቤት ያልገባው ጨርሳለሁ። እቺ ጀበና ናት። ክብር ለኢየሱስ ይሁን። ሲያሜን ጌታ ያጠበን ነው ያጠበን ነው። እሱ መቅደ ተባረክ። the temple is so precious እንድታውቁ የዚህ ብሉፕሪንት በጣም ነው ኢምፕረስ የሚያደርገኝ። በጣም ይከበረ እናንተ ይከበራችሁ። የሆነችን ልጅ ላገባ ነው አይባልም። መቅደስ ላገባ ነው ስሟን አላልኩ። የሆነ ሰውዬ አይደለንም እኛ። የሆነች ልጅ አይደላችሁም እናንተ መቅደስ ናችሁ። እሺ አሜን። የእግዚአብሔርን መቅደስ የሚያፈርስ እግዚአብሔር ያፈርሰዋል። አሁን እኛ ምንለው ሁሌ ከዝሙት ጋር ነው የምናገኘው ነው። ቫልዩ ነው። ማንም መቶ አንቀጠቀጠንም። የከበራችሁ ናችሁ በጌታ አሜን በሉ። ጮክ ብላችሁ የከበርኩ ነኝ በሉ። ይህ ሞቲቬሽናል ስፒኪንግ አይደለም። I'm talking about design። ታሪክ እኮ የሚመሰክርልን እኮ ነኝ። መቅደስ ነበረ። አላምን ካላችሁ ኢየሩሳሌምን ተመልከቱ። ሊሰሩት ነው። አሁን ደግሞ ነበረ መቅደስ። ጳውሎስ ፍልስፍና አላወራልንም። ይህን ቴምፕል ሲያወራ ሰው መቅደስ ነው ብሎ ሲል ኢሳይያስ ላይ 66 ላይ ሰማይ ዙፋኔ ነው ምድር መርገጫዬ ነው ብሏል። ምን ውስጥ ነው የምኖረው? በጣም ፋሲኔትድ የሚያደርገኝ አንድ ቃል አለ። ዳዊት ሲዘምር እንደዚህ አለ፣ ማደሪያዎች እንደምን የተወደዱ ናቸው ሲበሉ ከኔ ጋር ማደሪያዎች አይሰማም ማደሪያዎችህ ነው ያለው። ምክንያቱም በብሉይ ኪዳን ማደሪያዎች የለም፣ ማደሪያ ብቻ ነው የነበረው። አንድ ነው መቅደሱ። ማደሪያዎችህ ብሎ ያለው እኛን እንጂ ያንን አይደለም። አሁን ነው ማደሪያ የበዛለት። ሲአሜን። ማደሪያዎችህ እንደምን የተወደዱ ናቸው። ያዕቆብ የሚያድርበት ድንኳን እንዴት ያማረ ነው። ሃሌሉያ። ማደሪያዎችህ እንዴት ያማሩና የተወደዱ ናቸው። there is no mini temple አልነበረም። just one temple ኢየሩሳሌም ያለ። ዳዊት ግን ነብይ ነው። በአምልኮ ሲያይ ማደሪያዎች በስተውለታል። ደግሞ ማደሪያዎች ይበዙለት ከሶማሌ፣ ከኦሮሞ፣ ከአማራው፣ ከአሜሪካን ከሁሉ ሰብስቦ ኤርትራውያን ሰብስቦ ማደሪያዎች ናቸው። you are my temple. it's not awesome? ዩኒፎርም አረገ አንድ አደር ማንም እንዳይዋረድ ማንም እንዳይከበር ሁሉም ውስጥ ገብቶ በብሔር ቢሆን አልቆልን ነበር። የሚገርማችሁ ነገር ልንገራችሁና ልጨርስ። ፕሮፌቲካሊ መጽሐፉን ካያችሁት በጣም ነው የምትገርሙት። መጽሐፉ የማይገባን ኦልዌይስ ፎከስ የምናደርገው እዚህ ጋር ስነ ጽሁፉ ላይ ስለሆነ ነው የማይገባ። ገና በማለዳ ገና በጠዋት እግዚአብሔር እስራኤል በብሔር
ገና ምንም ሳይለማመዱ በግብጽ እያሉ ገና በማለዳ እግዚአብሔር በደም እንጂ በብሔር ሰው አልወድም ሊል ማውራት ፈለገ። ካቱም እስራኤል ዕብራውያን የከበሩ አድርገው ራሳቸውን ያያሉ። ምን ያሉ? የከበሩ። ይውላችሁ የከበሩት የሆኑት ለአብርሃም እንጂ ለእግዚአብሔር አይደለም። ልንገራችሁ እንዲህ አላቸው፣ መውጣት ትፈልጋላችሁ ከግብጽ? አዎ። በሕይወት መኖር ትፈልጋላችሁ? አዎ አለ። ሞት ፊት ለፊት ቆማችሁ የአብርሃም ልጅ ነኝ ብሎ አላላቸው። ያዕቆብ ልጅ ነኝ እንዳትሉ አለ። እንዲህ አድርጓል። እንስሳ አረዱ አለ። የፋሲካው ቀኑን መረጠላቸው። እንስሳውን የምታርዱት የፋሲካ ቀን ነው። የፋሲካ በሉ። ፋሲካ ቀኑ ከመረጠ ፋሲካው የሱ እንጂ የነሱ አይደለም። ቀኑ የመረጠው ማን? የሚያርደውን ያውቃል። የሚያርደውን ያውቃል በሉ። እግዚአብሔር የኔ ነው አለ ፋሲካው፣ የእናንተ አይደለም። እናንተ ከመረጣችሁ ነው። ቀን ከመረጥክ ያንተ ነው። ቀን ከመረጠ የሱ ነው። እና እኔ በመረጥኩት ቀን በአባወራው ልክ እረዱና የምታርዱትን በግ ደሙን መቃኑና ጉበኑ ላይ አድርጓል እና ሲሉት ደሙን ሲያይ የሞት መልአክ አይገባም አላቸው። ምኑን? የአብርሃም ልጅ ነኝ ብለው ኮንፌስ አድርጋላለው። የዛ ቀን ነው ደም ዋጋውን ያወቅ ነው። እስራኤል ስለሆንክ አትድንም፣ ግብፃዊ ስለሆንክ አትድንም። ደሙ ብቻ ያጸድቀናል። ምክንያቱም ከዛ በኋላ እነሱ ማይንድ ሴት ዕብራውያን ስለሆኑ ብቻ የከበሩ መስሏቸዋል። ከሞት ያመለጡት በዕብራዊነታቸው አይደለም፣ ደሙን በመታዘዛቸው ነው። ይሄ ኤግዛክትሊ በክርስቶስ ኢየሱስ ሞትና ትንሣኤ መጽደቅን በዚህኛው ዘመን ያሳየናል። አሁንስ የአብርሃም ልጅ ስለሆንክ አትጸድቅም፣ የመሐመድ ልጅ ስለሆንክ ደግሞ አትሞትም። ደሙ ካለ ትጸድቃለህ። So awesome. ይሄ የከበረ ነው። the temple በጣም የከበረ ነው። ግን ያ መቅደስ እንደተበላሸ የሚያበላሸው አክሰስ የሚደረገው ኔክስት ዊክ እንቀጥላለን። ይሄኛውን እናወራለን። እየበተን ነው እናያለን። ሶስቱንም ክፍል ቀስ እያለን ከዛ በኋላ ይሄ የተጎዳንባቸው የህይወት ክፍሎቻችን በመንዘጋቸው በሮች እንድናለን። አሜን። ኤቭሪ ኮንፊውዥን አሁን እንኳን እያጠራን አይደለ ጌታ እያጠበን ነው በቃ። ስለዚህ በጣም ትራማዎቻችን ኤኒ ውንዶቻችን የገቡበት በር አላቸው። በሩ ማስገባት ብቻ ሳይሆን ማስወጣትም ይችላል። አሜን። አክሰሱ እንደዛ ነው አይደለ? በሩ ምን ማስገባት ብቻ አይደለም ማስወጣትም ይችላል። እኛ የፈለግነው አሁን በጣም ሚዘን ያስገባናቸው ነገር ብቻ ሳይሆን ምናስወጣቸው ማለት ምናስወጣው ካለ ስሙኝ በደንብ አድርጋችሁ በሩ አክሰስ እንደሰጠው ሰው ካወቀ ለውስጠኛው ክፍል ሳይሆን ለበሩ ይተነቀቃል አይደል? እርጋው እዚህ ቤት ውስጥ እሺ፣ ዝንጀሮ የምጠሉ ሰዎች ካላችሁ ለምን ዝንጀሮ መረጥኩ? እኔ እንጃ። ማት ዝንጀሮች እዚህ ቢገቡ ዙ ሆነ እንበል። ይሄ ቤት ለዙ ነው እንዴ ተሰራው? አይደለም። ዙ ያደረገው በሩ ነው። ዙ ያደረገው ምኑ ነው? ስለዚህ አሁን በሩ ቤት ውስጥ አይደለም መጣላት ያለበት። አሁን this is the biggest problem እኮ አይደል? አሁን እኔ እኮ እናቴ እንዲያርጋኝ አባቴን ዙ ሆነናል። እዚህ ጋር ወይዘሮ ጦጣ አለች፣ ዜብራ አለ፣ የሚል ሐሳብ ያለው ዜብራን አታላምዱም ታውቃላችሁ። አንኮንትሮል የሆነ ማይንድ ሴት የሚል እዚህ አለ። ከእንደገና ደግሞ ቀጭን ያለው ኢጎ የሚል ማለት የሚል አለ አይደለ?
ደግሞ ኤልያስ ውስጥ ቁጭ ብሎ እግዚአብሔር ነገር አድርግ ሲባል ምን አልከኝ የሚል ማለት እንዲህ የሚል ማለት ጸልይ ሲሉት መቼ ቸርች እንሂድ ስትሉ ለምን የሚል ማለት ከነገራችሁ ደግሞ ለስስት ሲመስል ይቀያየር ዛፍ ላይ ለጥፍ ነው ሌላ ከራ ሃሌሉያ ምን ነበር ያልከኝ ዙ ሆኗል ውስጣችን አሁን መጣላት ያለብን ዙ ሆኛለሁ አይደለም እንዴት ገቡ ለመዘለች ቅጥርን የሚያፈርስ እባብ ይነድፈዋል ስለሚል እልል ብለህ አስገብተህ ጦርነት ጌታው ምን አድርጌ ነው ነው እንደዚህ ኧረ ምንም አላደርግ ያነጣላል ኧረ ተረጋጋ እግዚአብሔር ራሱ ኧረ ፍሬንድ ተው ተረጋጋ ለዚህ ነው ሆሊ ስፒሪት ኦልዌይስ ሂ ዊል ቴክ አስ ባክ ኢን ዘ ቻይልድሁድ አይደለ መንፈስ ቅዱስ ወስዶ በልጅነታችን እዚህ ጋር ነው የገባው አይደል እንደዛ ነው ጌታ አይደል ዲል ያረግ በዚህ በኩል ነው የገባው ለዚህ ነው መንፈስ ቅዱስ የሚያስፈልግ እንዴት አክሰስ አገኘ እነዚህ እንዴት አክሰስ ተደረጉ ሆሊ ስፒሪት ሪማይንድ ያደርገናል ያስፈልገናል ነገር ግን አሁን ሆሊ ስፒሪት ማንፈልገው ጌታው ምን አደረገ ነው ሲል ጌታ ራሱ ለነገሩ ምንም ያላረከኝ ነገር የለም ግን ያላጥለ እስከቦት አና ሩጃጀራ ቆመ ጌታው ምን አደረገ ይሆነብኝ ጌታው ምን ሆኜ ነው ማለት እንዴ ሲጀመር ያላረከኝ የለም ግን ተረጋጋ እምንደስተ this is let me take you back ብሎ ጌታ ይወስደናል ማለት እናገኘዋለን ሁሌ ተዝይላችኋል ስንጸልይላት እባብ ያሳውከችው ልጅ ተዝይላችኋል ቲክቶክ ላይ so what happened so እየጸለይን ነው በለዚህ ጌታ ሆይ ወደ ልጅነታቸው ታሪክ ወሰዳቸውና ነፃ ይሁን ሲባል እኛ አላወቅንም so ቲክቶክ እንግዲህ ወደ 1000 ሰው ነው ያለው so እየተጸለየ ያለ አንዲት ሴት ታስታውካለች ማስታወቅ በጣም ይዘገንለው ያለ ይወጣልና ከዛ ኢሚዲየትሊ ነፃ ከወጣች በኋላ what happened ምናምን አላት ማለት ነው ለሶስት ሰው ወንዶች ደፈሩኝ አለች when she was 13 በ13 ዓመቷ ነው የተደፈረችው ከዛ በኋላ ኮንትሮል ማድረግ አልቻለችም ራሷ ላይ ከዛ በኋላ ማውራት አልፈልግም so ምንድነው የሆነው ልክ ስትደፈር so የተደፈረችበት ቦታ ቀጥታ ነው መንፈስ ቅዱስ ይወሰዳት listen ከዛ ቦታ ላይ ልክ ስትደፈር ሳይ እባብ በጫካ ውስጥ ነበር ይሄ ነገር happen ያደርገው እባብ እሺ ብሎ ሲሄድ አየች ይሄንን አየችው ፊዚካል ነው በዛ ስትደፈር እባብ አይታለች ሲጸልይ ራሱ አይወጣም so ነገሩ የተከናወነው በሱ እቅድ ነበረ ማለት so ህይወቷ እኔ አጠይቁኝ እንዴት happen አደረገ this is spiritual thing what I know is to be obedient and pray deliverance ኢየሱስ ስራ ነው የኛ ጸሎት ነው አሜን ብዙ ጊዜ ሰዎች ይሉኛል ስንት አጋንንት እንዳለው በናወቅ እኔ ምን አውቃለሁ ቁጥሩ አልነገረኝ I just saw it ከነገራቹ አንዳንድ ሰዎች እንዴት አይሙሩን እንትና እንዳመመው እኔም አላውቅም and then I feel it I know that's happen ከነገራቹ ምንም አልፈላስፍም እውነቱ ነው ነገራቹ አንዴ ጉባኤ ውስጥ ቁጭ ብሎ ጀርባው እየተቃጠለ ጌታው ጀርባው እየተቃጠለ ያለ ሰው ጀርባው እየተቃጠለ ሰው አለ እዚህ አዎ say ጌታው ለቃቀኝ በየጸልያለሁ እኔ ስፈውስ ወይ ይፈውስ this spiritually you don't know sometimes the Holy Spirit move in the congregation just heal አይደለም እንዴ እግዚአብሔር ይፈውሳል ክብር ሁሉ ለኢየሱስ ይሁን እሺ አሜን ዋናው ነገር ካትሪን ምትለውን ነገር በጣም ወድላታለሁ in my life I see so many miracles ግን one thing በጣም fascinating me ደስ የሚለኝ healing process ምሮ ታውቃላችሁ እግዚአብሔር ሲገኝ ሰው ሲፈወስ በጣም ደስ ይለኛል እና ካትሪን ምን ትላለች ብዙ ጊዜ ለእምነት አትጸልይም ለሰው አሏት ለምንድነው የምጸልየው እግዚአብሔር እንዲመጣ ከመጣ ምን እምነት ያስፈልጋል እዚህ ነው ይልኝ እግዚአብሔር ከመጣ ምን እምነት ብርሃን መጥቶ ጨለማ እባክህ ምናምን ትለዋለህ አሁን ማመን ያለ ማመን ያለብኝ እንጂና ማመን ማድረግ ይሄው አብስተት ይዳታል አረ ከዛስ
ዛውም ሻራ ባራባ ሳይሆን የሚያስፈልገው ማብራት ማመን ያለብን እግዚአብሔር ይመጣል አይመጣም ወይ the presence of God ነው የሚያስፈልገን ከዛ በኋላ አገልጋዩንም አታመልኩትም እግዚአብሔርን ታመልካላችሁ ለዚህ ነው ባዲ ኦፍ ክራይስት ላይ ዋን ደስ የሚለኝ የጌታን ህልውና እንጋብዛለን እሱ ይመጣል እሱ ይለቃል እሺ አሜን መቅደሱ በመጣ ጊዜ መቅደስ ውስጥ ያሉ አራዊቶች ይወጣሉ ስለዚህ ይሄንን እናደማለን ተመቻችሁ ምን አገባኝ ክብር ሁሉ ለኢየሱስ ጌታ በዙፋኑ አለ you are the temple ጮክ ብላችሁ am the temple በሉ አይሰማው እሺ መቅደስ ነኝ በሉ እኔ መቅደስ ነኝ የዳኑ ሰዎች መቅደስ ናቸው አልሰድባቸው ድንጋይ ራስ አይደሉ ምን ነው ፈራችሁ ድንጋይ ራስ አይደሉ ደደብ አይደሉ የማይረቡ አይደሉ እግዚአብሔር ይኖርባቸዋል እኔም ራሴ ደደብ አይደለሁ ድንጋይ ራስ አይደለሁ እማልጠቅም አይደለሁ የእግዚአብሔር ማደሪያ ነኝ እኔ የከበርኩ ነኝ ውስጤ እግዚአብሔር አለ ውስጤ እግዚአብሔር አለ ሃሌሉያ በረትና መቅደስ ስለሆነ አይደለም የገባበት ነው ነገሩ ዋጋ የሚያሰጥ ክብር ሁሉ ለኢየሱስ ዋጋችንን ከፍ ያደርግ እግዚአብሔር የተባረከ the temple of the source of healing temple ነው ሲጫፉን አይናችሁ እግዚአብሔር የሰጣችሁን ዋጋ አስቡ ጌታ ሆይ ሬካት ዚላ ባናማሽ ማደሪያ ሆነናል በእኛ ውስጥ አለ እናመሰግናለን መንፈስ ቅዱስ እናመሰግናለን የከበርክን አንተ እግዚአብሔር ሆይ ዛሬ ለምንሃል ካንተ ውጭ በመቅደስ ውስጥ ያለ ነገር ተጠርጎ ይውጣ አንፈልገውም ጌታ ሆይ በኢየሱስ ደም ይታጠብ ውስጣችን በሽታ ቢሆን ጨለማ ህመም ትራማ ሎርድ ጌታ ሆይ any wound Father we pray በኢየሱስ ስም አስወግድ እባክህ ጌታ እለምናለሁ አስወግደው እግዚአብሔር የከበርከው እግዚአብሔር በተሰባሪ ሸክላ ውስጥ ገብተሃልና ቀድሰን ዛሬ ኢራያራዳለው ቃልህን ተናግሬያለሁ ስራውን አንተ ስራ አንተ ፈውስ አንተ አድን የከበርከው እግዚአብሔር አንተን ስናስብ ነፍሳችን ትዘላለች የከበርከው ልዑል ሆይ ናናናባሱ ኢራራባይላዲ ኢራያራ ኢራራራይ
Elanayala Zurush Adalavonia Vurevish Nanai Irelevina Nanai Nanai Iladolobusunu Garum Hail Yemenfes Kedus Hail አሁንም ይሰራል ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ቅዱስ ኃያል ቅዱስ ለዘላለም የምትኖር አምላካችን እግዚአብሔር ለማንቶናይ ጌታ ሆይ አጽዳን ውስጣችን መቅደስህን ጌታ ሆይ ከፍተን ያስገባናቸው አውሬዎች ከውስጣችን ይውጡ ማንፈልጋቸው አውሬ ያደረጉን ባህሪያቶች ለቀውን ይሄዱ ውስጣችንን የሰበሩ ያደቀቁን ጌታ ሆይ በኢየሱስ ደም ተነቅለው ይውጡ እንለምናለን ጌታ ሆይ እንዳንንቀሳቀስ ያረጉን ጌታ ያሸማቀቁን በኢየሱስ ደም የተወገዱ ይሆኑ ጌታ ሆይ ሳናቅ በር ከፍተን ኤፍሬም ጉልበቶች እንግዶች ጉልበቱን በሉት እሱም አላወቀም ነበር ተብሎ ተጽፏል ያላወቅናቸው እንግዶች በኢየሱስ ስም ለቀውን ይውጡ እግዚአብሔር ካንተ ውጭ ሆነ እንግዳ ከውስጣችን ይውጣ ከአይምሮአችን ይውጣ እግዚአብሔር ማናቃቸው ውስጣችን ቁጭ ብለው ጉልበታችንን ጸሎታችንን ቅድስናችንን ጌታ ሆይ አንተ የሰጠህንን ነገር እየበሉ ያሉ ጌታ ሆይ እባክህ ዛሬ በኢየሱስ ስም ተነቅለው ይውጡ በኢየሱስ ስም ተነቅለው ይውጡ በኢየሱስ ስም ተነቅለው ይውጡ እግዚአብሔር ሆይ ያስገባናቸው በደምህ ተነቅለው ይውጡ በኢየሱስ ደም ተነቅለው ይውጡ ይውጡ ጌታ ሆይ ምሕረቱ አያልቅምና ለዘላለም ቸነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታ ስገዱለት ጌታ ሆይ ፍታን ዛሬ ይፍታ በል ጌታው በተለያየ ነገር እየተሰቃዩ ያሉ ወንድሞች እህቶች በኢየሱስ ደም መፈታት ይሁን ሂላስ ሎርድ በኢየሱስ ደም መፈወስ ይሁን በናዝሬቱ ጌታ በኢየሱስ 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 አቤት ፍጥረት አይቶ ተደነቀብህ የኛማ እግዚአብሔር እኩያ የለህ
እኩያዬ አቤት ፍጥረት አይቶ ተደነቀብህ የኛማ እግዚአብሔር እኩያ የለው እኩያ የለው የኛ እግዚአብሔር የሚሰማው የሚመልስ የሚናጋው የኛ እግዚአብሔር የሚሰማው የሚመልስ የሚናገን የኔ እግዚአብሔር የሚሰማ የሚመልስ የሚናገን አቤት ፍጥረት አይቶ ተደነቀብህ የኔማ እግዚአብሔር እኩያዬ እልሰይ እኩያዬ ክቡር ክቡር ኃያል ክቡር ለዓለም የምትኖር አምላካችን ሰይ አሜን እግዚአብሔር ክቡር ክቡር በሉት ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን ሰይ እግዚአብሔር አሕዛብ አያውቁህም የኔ ነፍስ ግን ታውቅሃለች መሳይ ካንተ አይነት ጥላት አሕዛብ አያውቁህም የኔ ነፍስ ግን ታውቅሃለች የፍቅር ፊትህን በየዕለት ትናፍቃለች ያለ አባትነት መኖር ከቶ አይሆንላትም መሳይ አጭበርባሪ ሁሉ ካንተ አይነት ጥላት አሕዛብ አያውቁህም የኔ ነፍስ ግን ታውቅሃለች የፍቅር ፊትህን በየዕለት ናፍቃለች ያለ አባትነት መኖር ከቶ አይሆንላትም መሳይ አጭበርባሪ ከቶ ካንተ አይነት ጥላት ከሞትም ያድናል ከሞትም ያድናል ከሞትም ያድናል ኢየሱስ ከሞትም ያድናው ከሞትም ያድናል ኢየሱስ ሕይወትን ይሰጣል ሕይወትን ይሰጣል ሥጋዬን አልነጭም ፊቴን አልቧጭርም ጌታዬ ለማምለክ ብዙ አልጨነቅም እግዚአብሔር ሆይ ስለው አቤት የሚለኝ ሰምቶ የሚመልስ አምላክ ነው ያለኝ የኔ እግዚአብሔር የሚሰማው የሚመልስ ከባድ የኔ እግዚአብሔር የሚሰማው የሚመልስ የኔ እግዚአብሔር የሚሰይ አሜን የሚመልስ ሰይ የኔ እግዚአብሔር አሜን የሚሰማ የሚመልስ
ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን ሰይ እግዚአብሔር። እስቲ ልባችሁን አዳምጡ። በባቢሎን ወንዞች ማዶ አዝነን ተቀምጠን ጽዮንን ባሰብና ጊዜ እጅግ አለቀስን። የመጽናናት አምላክ ከላይ ግን ያየናል። እንባችንን ጠርጎ ስብራታችንን ይጠግንልናል። በባቢሎን ወንዞች ማዶ አዝነን ተቀምጠን ጽዮንን ባሰብና ጊዜ እጅግ አለቀስን። የመጽናናት አምላክ ከላይ ግን ያየናል። እንባችንን ጠርጎ ስብራታችንን ስለዚህ እንደዚህ በሉት እስቲ ምሕረቱ አያልቅምና ለዘላለም ብሩክ ነህ አንተ። ወረ ዊዝደም ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ቅዱሳን አሜን አሜን። የሆነ ዛሬ እግዚአብሔር የለቀቀልን የቃሉን ጥበብ በእውነት እግዚአብሔር ደማችሁ ውስጥ ይክተተው። እናንተ ጋር ሆኜ ለመስማት ጓጓው። ምን አለ ባዳመጥኩ ብዬ። It's not because of I know the scripture, not because of the wisdom of God. አሜን። ጌታን እኔ እንዲያውርቻ አላቅ ይሁን። እግዚአብሔር ካርታውን ልባችሁ ውስጥ ይክተተው። To see the majesty of plan. እሱ ይገርም እኮ ነው። ሚስማኬ የእግዚአብሔር ጥበብ አስባችኋል። እዚህ ጋር ሰው ፈጥሮ እዚህ ጋር ደግሞ ታቦት ፈጥሮ ሰው ፈጠረ፣ ታቦት ሰራ። እግዚአብሔር መልሶ ሰው ውስጥ ገባ። ማደሪያ ውሎ ታቦት አድርጎ ሰው ውስጥ ልትገባ ካለ ለምን መቅደሱን ሰራ? ዋጋው እንዲገባ። መቅደስ ውስጥ እንዴት እንደተደገደገለት ያወቀ ሰው የዚህኛው መቅደስ ዋጋው ይገባዋል። ደማችሁ ውስጥ እግዚአብሔር ይክተተው። ጌታ ይሄ አለው ከሲ ወርድ አይደለም። the blueprint of heaven ነው። የእግዚአብሔርን ቃል ብርሃን ስታከብሩ እግዚአብሔር ያከብራችኋል። ጥበቡ ምናልባት በጣም የሚገርመኝ ከእስልምና ስለመጣሁ ይሆን ወይስ ይገርማል? አይደል? ምክንያቱም I came from the dark guys ማለት በስነ ጽሁፍ ደረጃ እንኳን ባይብል ደስ ይላል አይናችሁ ሲከፈት። ተውት የሆነ ከመጽሐፉ በስተጀርባ ያለውን እግዚአብሔርን ትታችሁት መጽሐፉ ሲገባችሁ ያለ ማምለክ አትችሉ። ለዚህ ነው ሚሊየንስ ፕሮፌሲ ዶጫ አይለኝም። ሙታን ከሚነሱ ምንም ዶጫ የጌታ ጥበብ ያስገርመኛል። እግዚአብሔር አይኖቻችንን ይክፈት። አሜን። የእውነት ብዙ ዘመን ምግብ ያልበላሁበት ጊዜያት 15 ቀን ምግብ አጥቼ ዳሃ ስለነበርኩ ጌታ ምንም ምበላው አልነበረኝም። ስደት ላይ ነበርኩኝ። በወንጌል ምክንያት ከቤት ወጥቼ
በረንዳ ላይ አድሬ አውቃለሁ። ምበላው አጥቼ አውቃለሁ። የሚገርማችሁ ነገር ግን ባይብል ለማንበብ እግሬን ውሃ ውስጥ ነክራለሁ። ቦዲያችን ስለሚደክም ምግብ ካለ መብላት እንቅልፍ እንዲይዘኝ አልፈልግም። ሶ ቱ ሪድ ዘ ባይብል ቀዝቃዛ ማስታጠቢያ መቼም አይዛው ሸንተንበት አጥበነው እግራችንን እንነክርበታለን። ክብር ለኢየሱስ። ገንዳ ይላል እንዴ ባዝ ምናምን ትላል አታፍር። በጣም በእውነት ውሃ እና ነክረን ጆሲ የሚባል ጓደኛ አለ። ተሰብስበ ላይ እንዳትተኛ አንተ አንብብ ብለን እዛ አርሲ ነገሌ የሚባል ሀገር የነበር ነውና ምንድነው እንኩሮ ታውቃላችሁ? ትላልቅ እናቶች ታውቃላችሁ ፔንት ያልሆናችሁ እና እንኩሮ የሚደረግበት ምንድነው የእንኩሮ አይታቀ የጠላና አረቄ ስላለ ከተማ ውስጥ እንኩሮ ይደረግና ፀሐይ ላይ ይሰጣል። ከዛ ውሃ ደግሞ አረቄ የሚሰራበት በአሸንዳ ማለት ከጣራ በሚፈስ ውሃ በርሜል ይደረግና ውሃው እዛ ላይ ተደርጎ ከዛ በኋላ አረቄው ይሰራል። ውሃው ማንም ሰው ይቀዳዋል። አክሰስ ስለሌለን ከተማ ውስጥ ሊገሉን ስለሚፈልጉ እኔ ባለጠጎች ናቸው እኮ ፋሚሊዎች በቃ ቦታ አሉን። እኛ ካለበት እልል ካለበት ቤት አስወጥተው እንኩሮ በለን። እንኩሮን አንድ ተንኮለኛ ጓደኛ ያለ እንኩሮ ላይ ዘይት ታፈስና ነው የምትበላው። ከዛ ይዘን ጌታው ስለሰጠን እንኩሮ እናመሰግናለን። ላጡትም ከዚህ እንኩሮ ይጸዶት ማለት ላጡትም ከዚህ አረ እግዚአብሔር ይገስጸኛ ይበላ ነው አይበቃ እንኩሮ ይብሉ ይላቸዋል። guess what guys እንኩሮ በልተን ከዛ ውሃውን እንቀዳና ከዛ እንዲ በእንትን ውሃ ተንኩረኛ ነው ታይዳኒ ላጡትም ከዚህ እንኩሮ ስጣቸው እግዚአብሔር ይገስጸው። ከዛ ውሃው እንደዚህ ጌታ ሆይ ክትፎ አድርግልን። ጌታ ፊት ነው የምላችሁ። አምናር ኤግዛጀሬት ጠጥተ ነው ሲንጨርስ ምናገሳው ክትፎ ነው። ጌታ ቀን አይደል እንደናንተ መስሏችኋል? ሙድ ልትይዙ ጌታ ባይብሉን ፍቅር ያሳዘን የዛ ጊዜ ነው። ቴዎሎጂ ክላስ ገብቻ አይደለም። እኔ when I entered the theology class ገባ ለመማር ባይብል ስኩል ሲሄድ እንዲህ ያለቀስኩ ነው የሰማሁት። ምክንያቱም ኦሬዲ አለማምዶኛል። ቁጭ ብዬ በእንትን አልተማርኩም። ኦኬ በመጀመሪያ እግዚአብሔር ነበር ማለት አልኩ። ምክንያቱም እሳቱ ነክቶኛል እዛ። and I remember the doctrine of God እየተማረ እኔ ጄናንስቼ አለቅሳለሁ። ከዛ አስተማሪ ሚስተር አሊ ጄናንስተ ነበረ ጥያቄ አለ ሲል ጥያቄ የለኝም ተነክቼ ነው እናት ነገርኩት። አጣውስ አስኪም እንዴት ሆነህ ነው እግዚአብሔር ብርሃን ነው እያልክ እያወራ እና ኦኬ እግዚአብሔር ብርሃን ነው እና ምናምን are you serious ለኔ ልቤ ሊፈነዳብኝ እግዚአብሔር ብርሃን ነው ብሎ እምናወራው ስለ ኃያሉ አምላክ ነው። አካዳሚክሊ እንኳን እየነደደን የተማርነው ባይብል እኔ ቸርች መጥቼ ሰው ቁጭ ብሎ ስትል በማመሲያ ልግረፈሎ ይላለው ልጠፍጥፍ ብዬ አስባለሁ። ክብር ለኢየሱስ ይሁን። እና አሊ ምን አቆየ ብትሉኝ የእግዚአብሔር ቃል ብርሃን አሜን። 27 ዓመት ቤቱ ምን አከረመ በስደት ውስጥ እየተገደደ መስጊድ ውስጥ ገብቼ ባይብል ያውንም አለ እና እንደዚህ መስቀሉን ገሸለጥኩት። ይሄንን ገሸለጥኩትና ልሙጥ አደረኩት። ምክንያቱም ማነብበት ቦታ ስለሌለኝ መስጊድ ውስጥ ብቻ ነው ባይብሉን ማነብ እና ሀፍቱ ጎ ሞስክ እንዳይዙኝ ስለ ጥግ ቁጭ ብዬ መስጊድ ውስጥ ነው ማነበው ባይብል። አለቅሳለሁ። በሲኦል ውስጥ ብርሃን አለ። ቤተሰቦች አያዩ ምን እንደሆነ ሰው the word of God እግዚአብሔር ቃል ብላችሁ ጮህ። እግዚአብሔር ቃል ውስጡ ሂሊንግ አለ። ውደዱት። ይሄን መጽሐፍ አይለይ፣ ካፍ አይለይ፣ ከሐሳብ አይለይ። አሰላስለው፣ መንገድህን ያቀናልሃል። አሜን። ልክፍተኛ ሆኖ የመጽሐፉ አንብቡት።
እጃችሁ ላይ የሚገርም እንቁ አለ። ያወራችኋል፣ ይሰማችኋል። is a living word